ዛሬ ከነገ ይሻላል የሚለውን ብሂል የሆነው የኢትዮጵያ ኢኮኖሚ ዜጎች በየዕለቱ ኪሳቸውን በሚያስደነግጥ የዋጋ ንረት እየተሳቀቁበት ነው። እንደ ልብ የማያገኙት መብራት በየጊዜው ዋጋው ይጨምራል። መመገቢያ ዘይት 2000 ብር ደርሷል። ነዳጅ ዋጋ ጨምሯል። ገና ነዳጅ ይጨምራል ሲባልም ሌሎች ምርቶች ዋጋቸው ጨምሮ አርፎታል። እነዚህ ሁሉ ነገሮች ለተከሰቱበት የሰሞኑ ሁኔታ መንግስት አንድ ነገር ላይ አተኩሮ ሲሰራ ነበር። እሱም የኢትዮጵያ ባህልና ወግ በእጅጉ ተጎድቷል። አንዳንዶች ለብር ሲሉ በሳቸውን ከሀገሪቱ ባህል እንዲያፈነግጥ አድርገዋል ብሎ ቲክቶከሮችን ያሰርገባ። የህዝቡ ኪስ ነው ወይንስ ባህሉን የተጎዳው የሚለውን የመረጠውም ራሱ መንግስት ነው። ቅድሚያም የሰጠው ለህዝቡ ባህል ይመስላል። መጀመሪያም 5 ቲክቶከሮችን ለቅሞ የሀገሪቱን ባህል አበላሽታቸዋል ብሎ አሰራቸው። ትላንት ደግሞ ከአምስቱም ከፍ ያለውን የቲክቶኩንም ጌታ ስሙም አዶና የተባለውን አብራው ከምትታየው ልጅ ጋር እስር ቤት ጨመራቸው። ከሳምንት በፊት አርያነቱ የአየር ኃይል ባልደረቦችን ለማነቃቃት አብቅቶታል ተብሎ በዚያው አየር ኃይል ተገኝቶ ንግግር ያደረገው አዶናይ ጸረ የኢትዮጵያ ባህል ነህ ተብሎ መታሰሩን የፌዴራል ፖሊስ ገልጿል። ይሄው የቲክቶኩ ጌታ እስር ቤት በገባ በትላንቱ ቀን ግን የነዳጅ ዋጋ በ7 እና በ8 ብር ጨምሯል። ቤንዚን ከ122 ብር 129 ብር ከ12 ሳንቲም፣ ብዙ የትራንስፖርት አገልግሎት አቅራቢዎች የሚጠቀሙበት ናፍጣ ደግሞ ከ121 ብር ወደ 129 ብር ከ12 ሳንቲም አድጓል። የሚገርመው ግን የኢትዮጵያን ባህል ጎድቷል የተባለውን አዶናይ የመታሰሩን ነገር ቢያንስ የፌዴራል ፖሊስ ነግሮናል። የኢትዮጵያን ኪስ የሚጎዳውን መረጃ ግን የንግድና ቀጠናዊ ትስስር ሚኒስቴር አልነገረንም። እርግጥ የነዳጅ ዋጋ ማሻቀብ ከጀመረ አንስቶ ዋጋውን ቀድሞ ያሳውቅ የነበረው ይሄው የሚኒስቴር መስሪያ ቤት የነዳጅ ዋጋን ማሳወቅ አቁሟል። ሰውም የሚሰማው ሾልኮ የሚወጣውን መረጃ ነው። የትላንቱን የ7 እና የ8 ብር የነዳጅ ዋጋ ጭማሪም ህዝቡ ከሚኒስቴሩም አልሰማም። ፋናና ኢቲቪም አልነገሩትም። እንደተለመደው ሾልኮ የወጣ መረጃን ሰማ። ባህልን አጠልሽቷል ተብለው የታሰሩትን ወጣቶች እስር ግን እኚሁ ሚዲያዎችም አሳሪው ተቋምም ተንጋክተው ነግረውታል። እዚህ ጋር ብዙዎች ትኩረትን የሚሰቡ ሰዎችን ከሰሞኑ ማሰር ያስፈልገው ከፍተኛ የዋጋ ንረት የሚያመጣውን የነዳጅ ዋጋ ጭማሪን ትኩረት ለመንሳት ነው የሚል አስተያየትን እንዲያነሱ አድርጓል። እርግጥ እኛ ኢትዮ ፍሮንቶች መንግስት ቲክቶከሮችን ያሰረው የነዳጅ ዋጋ ጭማሪው አየሩን እንዳይዘው ስለፈለገ ነው ለሚለው ነገር ተጨባጭ መረጃ የለንም። የኢትዮጵያን ባህል ያደፈረሰ ሰውም አይታሰር አንልም። ግን መንግስት የህዝቡ ኪስ ላይ ስለመጣው አደጋ ዋሽቷል እንላለን። መንግስት ትላንት የጨመረው የነዳጅ ዋጋ ቀድሞ ስለ ነዳጅ ጭማሪ ከተነገረው በእጅጉ የተቃረነ ነው። እንዲሁም የነዳጅና ኤነርጂ ባለስልጣን ዋና ዳይሬክተር ሮብ ለታተመው የሪፖርተር ጋዜጣ የተናገሩት የነዳጅ ታክስ በታህሳስ ይጨመራል አልተባለም ንግግርም ውሸት ነው። እንዲሁም መንግስት ያሁኑን የነዳጅ ዋጋን በ7 እና 8 ብር ዋጋ ጭማሪ አይተውም። በቆይታችን እነዚህን ጉዳዮች ተራ በተራ በመረጃ አስደግፈን እናቀርብላችኋለን። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ ያልናችሁን መረጃ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ያለፈው ዓመት በጀት ከሚዘጋበት ሰኔ 30 2017 ዓ.ም በፊት የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌ የዓመቱን የመስሪያ ቤታቸውን የሥራ አፈጻጸም ሊያቀርቡ በሕዝብ ተወካዮች ምክር ቤት ቀርበው ነበር። ያኔም መንግስት የነዳጅ ድጎማን ከዚህ በኋላ እንደማያደርግ ሙሉ ለሙሉም የነዳጅ ድጎማን እንዳነሳ ከዚያን ጊዜ በኋላም በዓለም አቀፍ ገበያ ነዳጅ የሚጨምር ከሆነ የሀገር ውስጥ ነዳጅ ዋጋ እንደሚጨምር እንዲሁም በዓለም አቀፍ ገበያ የነዳጅ ዋጋ የሚቀንስ ከሆነ ደግሞ ሀገር ውስጥም የነዳጅ ዋጋ ይቀንሳል ሲሉ ተናግረዋል። ከንግዱ ማህበረሰብ ጋር ስንወያይ በቅርቡ እናስተካክለን ያልነው በቅርቡ ግንቦት 27 አስተካክለው ወጥተናል። ከዚህ በኋላ በየወሩ መጨረሻ የሚደረግ የዋጋ ጭማሪ አይኖርም። የዓለም ዋጋ ከጨመረ ይጨምራል፣ የዓለም ዋጋ ከቀነሰ ይቀንሳል። ለምሳሌ ያህል ቤንዚን ከዓለም ዋጋ ካጣጣምን በኋላ የዓለም ዋጋ ሲቀንስ ቀንሰን ብዙ ነጋዴዎች ወይም ኩባንያዎች በእጃቸው ያለው ቤንዚን ምርት ለኪሳራ ዳርጓቸዋል። አሁንም የዓለም ዋጋ ቢቀንስና ብንቀንስ በእጃቸው የያዙትና አለግባብ እናተርፋለን የሚለው ጉዳይ ተጨማሪ ኪሳራ የሚያመጣ ሁኔታ ሆኗል ማለት ነው አሁን ላይ። ታዲያ አሁን በዓለም አቀፍ ደረጃ የነዳጅ ዋጋ በቀነሰበት ሰዓት ኢትዮጵያ ውስጥ ደግሞ 1 ሊትር ናፍጣ 8 ብር፣ 1 ሊትር ቤንዚን ደግሞ 7 ብር ጨምሯል። በምስሉ ላይ የምታዩት መረጃ እንደሚያሳየው በዓለም አቀፍ ደረጃ ላለፉት ወራት ነዳጅ ቀንሷል። ላለፉት ወራት ብቻ ሳይሆን በፈረንጆቹ አቆጣጠር የታህሳስ ወር ከገባ አንስቶ ማለትም በፈረንጆቹ አቆጣጠር ከታህሳስ 1 እስከ ታህሳስ 10 የነዳጅ ዋጋ ቢዋዥቅም ዋጋው ግን እየወረደ ነው። በፈረንጆቹ አቆጣጠር የታህሳስ 10 ማለትም የትላንቱ ዋጋ ሲታይም በዓለም አቀፍ ገበያ የአንድ በርሜል ነዳጅ ዋጋ 58 የአሜሪካን ዶላር ከ34 የአሜሪካን ሳንቲም ነው። ካለፉት ወራት አንጻር ሲታይም በጥቅሉ የነዳጅ ዋጋ መቀነስን እንጂ
መጨመርን አላሳየም። ለዚህ ማሳያ እንጥቀስ። በዓለም አቀፍ ደረጃ በህዳር ወር የአንድ በርሜል ነዳጅ ዋጋ በአማካይ 63 የአሜሪካን ዶላር ነበር። ስለዚህም በታህሳስ ቀንሷል ማለት ነው። ወደ ኋላ ብንሄድም በጥቅምት ወር ላይም የአንድ በርሜል ነዳጅ ዓለም አቀፍ ዋጋም በአማካይ 65 ዶላር ነበር። የህዳሩ የዓለም አቀፍ ነዳጅ ዋጋም ከጥቅምቱ ቀንሷል። የታህሳሱ የዓለም አቀፍ ነዳጅ ዋጋም ከህዳሩ ቀንሷል። የዓለም የነዳጅ ዋጋ ሲጨምር እጨምራለሁ ሲቀንስ እቀንሳለሁ ያለው የኢትዮጵያ መንግስት ግን ጭራሽ የነዳጅ ዋጋን ጨምሯል። በታህሳስ ወር የነዳጅ ዋጋ ባለበት መቆየት ብቻም ሳይሆን ካለበት ሊቀንስም ነበር የሚገባው። ስለዚህ የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌን ቃሎት ከወዴት አለ ተብለው ሊጠየቁ ግድ ነው። ይህም ብቻ ሳይሆን ትላንት ሾልኮ የወጣውና ኋላም የተረጋገጠው የነዳጅ ዋጋ መጨመሩ የተነገረበት የንግድና ቀጠናዊ ትስስር ሚኒስቴር መግለጫ እንደከዚህ ቀደሙ ለነዳጅ ጭማሪው አሳማኝ ምክንያቶችን አላስቀመጠም። በድፍኑ የሚኒስትሮች ምክር ቤት የነዳጅ ዋጋን የመወሰን ስልጣን አለው በተባለው መሰረት የነዳጅ ዋጋ ጨምሯል ብቻ ነው ያለን። ታዲያ ምን ተፈጥሮ የዓለም አቀፍ ነዳጅ ዋጋ ቀንሶ የአገር ውስጡ የጨመረው ብለን ጥያቄን እናንሳም። እዚህ ጋር የምናገኘው መልስ መንግስት ትላንት እንደከዚህ ደሙ ነዳጅ ዋጋ ላይ የመጨመር ዓላማ አልነበረም የነበረው። መንግስት ትላንት የነዳጅ ምርቶች ላይ የተጨማሪ ሴት ታክስ ወይንም ቫት እና ኤክሳይዝ ታክስን ተግባራዊ ማድረግ ነበር የፈለገው። ነገር ግን በህዝቡ ዘንድ ማጉረምረምን አይቶ ይሁን አይሁን አይታወቅም በ7 ብርና በ8 ብር ጭማሪ ብቻ የትላንቱን ቀጠሮ ብቻ አልፎታል። የተጨማሪ ሴት ታክሱና ኤክሳይዝ ታክስ ተግባራዊ ሆኖ ቢሆን ቤንዚን ከ122 ብር ተነስቶ 129 ላይ አልነበረም የሚቆመው። ይልቁንም ከ122 ተነስቶ 160 ብር ይሆን ነበር። እናም 40 ብር ለመጨመር ሙሉ ዝግጅት አድርጎ 7 እና 8 ብር ብቻን ትላንት ጨመረ። ዋናው ጥያቄ ታዲያ መንግስት የኤክሳይዝ ታክስና የቫቱን ነገር ትቶት ነው ወይ 7 እና 8 ብር ብቻ የጨመረው የሚለው ነው። መልሱ ደግሞ መንግስት ቫትና ኤክሳይዝ ታክሱን አልተውም ሊተውም አይችልም የሚለው ነው። ለዚህም መረጃን ማቅረብ እንችላለን። መረጃውን ግን ሮብ በወጣው የሪፖርተር ጋዜጣ ላይ የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ከተናገሩት ውሸት ጋር አጣምረን እናቅርብ። የባለስልጣኑ ዋና ዳይሬክተር ደስታው መኮንን ሮብ ለታተመው የሪፖርተር ጋዜጣ ከታህሳስ ወር 2018 ዓ.ም ጀምሮ በነዳጅ ምርቶች ላይ የ30 በመቶ ግብር ይጣላል የሚለው መረጃ በማህበራዊ ሚዲያዎች ላይ ሲዘወር መቆየቱን፣ ነገር ግን ይህ መረጃ ሐሰተኛ መሆኑን ተናግረዋል። ዋና ዳይሬክተሩ አክለውም ገንዘብ ሚኒስቴርን ጨምሮ በጉዳዩ ላይ በየትኛውም የመንግስት አካል የተሰጠ መግለጫ እንደሌለ፣ ይጣላል የተባለው ግብር በማህበራዊ ሚዲያ ላይ የተፈጠረ እንጂ የነዳጅና ኢነርጂ ባለስልጣንም የሚያውቀው ከዚህ ወር ጀምሮ የሚጣል ምንም አይነት ግብር ጭማሪ እንደማይደረግና መንግስትም ይህን የማድረግ እሳቤ እንደሌለው ተናግረዋል። እዚህ ጋር ዋና ዳይሬክተሩ የተናገሩት ነገር የነበሩ መረጃዎችን በእጅጉ የሚጣረስ ነው። ሲጀመር የነዳጅ ምርቶች ላይ የሚጣለው ታክስ ማህበራዊ ሚዲያ ላይ የተፈጠረ ሳይሆን የኢትዮጵያ መንግስት ባለፈው ዓመት ሐምሌ ወር አካባቢ ከዓለም አቀፉ የገንዘብ ተቋም IMF ጋር ባደረገው 3ኛው ዙር የኢኮኖሚ ማሻሻያ ትግበራ ግምገማ ላይ ቃል የገባው ነው። በምስሉ ላይ በምትመለከቱት ሰንጠረዥ ላይ በቀለም የተከበበው መንግስት በታህሳስ ወር 2025 ከነዳጅ ሁሉንም አይነት ታክስ እንደሚሰበስብ ከIMF ጋር የተፈራረመበት ነው። ከIMF ጋር በሚደረግ ስምምነት ደግሞ የሚጠቀሰው የፈረንጅ ካሌንደር ስለሆነ ታህሳስ 2025 ደግሞ አሁን ነው። ይህም ብቻ ሳይሆን የገንዘብ ሚኒስቴር ባሳተመው ሰነድ ላይ የነዳጅ ምርቶች ላይ ተጨማሪ ሴት ታክስ ቫትንና ኤክሳይዝ ታክስን በዚሁ ዓመት በዚህ ወር መሰብሰብ እንደሚጀመር ተገልጿል። ስለዚህም ለሪፖርተር ቃለ መጠይቁን የሰጡት ባለስልጣን ተቀባይነት ባይኖረውም መረጃውን የማያውቀው እሳቸው የሚመሩት መስሪያ ቤት ብቻ መሆኑን ገልጸው ቢያቆሙ ይሻል ነበር። እሳቸው ግን ነዳጅ ላይ ግብሮቹን እጨምራለሁ ብሎ የፈረመው ገንዘብ ሚኒስቴርንም የማያውቅ አስመስለው የፈረደበትን ማህበራዊ ሚዲያን ተጠያቂ አድርገዋል። እኚህን ባለስልጣን ስንዘላቸው መንግስት ትላንት በነዳጅ ዋጋ ላይ 7 እና 8 ብርን ጨምሮ ያለፈው በታክሱ ትግበራ በአንዴ የሚመጣውን የዋጋ ውድነት እሱንም ተከትሎ የሚመጣው ቀውስ አሳስቦት ከታክሶቹ ትግበራ ሊያገኝ ያቀደውን ገቢ በአንዴ ሳይሆን በሂደት ለማድረግ በማሰብ የነዳጅ ዋጋ ላይ በየጊዜው ዋጋን ለመጨመር አስቧል ተብሏል። ምክንያቱም የብልጽግና መንግስት ከነዳጅ ታክስ በዚህ ዓመት ከ200 ቢሊዮን ብር በላይ አገኛለሁ ብሎ ስላቀደ ነገሩን በቀላሉ አይተወውም። ልተወው ቢልም አበዳሪዎቹ አይተውትም። መንግስት በነዳጅ ምርቶች ላይ በአንዴ ተገብረዋለሁ ያለው ግብር ስላሰጋው ይመስላል ከቅርብ ጊዜ ወዲህ ከIMF ጋር አለመግባባት ውስጥ ገብቶ ነበር። ህዳር ወር ውስጥ የተደረገው 4ኛው ዙር ግምገማ ሲጠናቀቅ IMF ለኢትዮጵያ መንግስት ቃል ከገባው 3.4 ቢሊዮን የአሜሪካን ዶላር ብድር ውስጥ 4ኛውን ማለትም 261 ሚሊዮን ዶላሩን መፍቀድ ነበረበት። ነገር ግን ግምገማው ሲጠናቀቅ ብድሩን ከመልቀቅ ይልቅ ውይይቱን በኦንላይን ይቀጥላል ተባለ። ቀድሞ የነበሩት 3ቱ ስብሰባዎች ሲጠናቀቁ ብድሩ ወዲያው ተለቆ ነበር። የ4ኛው ዙር ብድር ግን ለአንድ ወር ሲታሽ ቆይቶ መንግስት ትላንት የነዳጅ ዋጋን ጨመርኩ ሲል ዛሬ 4ኛው ዙር ማለትም 261 ሚሊዮን ዶላሩ ብድር መለቀቁ ተሰምቷል። እናም የIMF ብድር እስከቀጠለ ድረስ ነዳጅም፣ መብራትም፣ ውሃም ሌሎች መንግስታዊ አገልግሎቶችም
ዋጋቸው ኑሮ መቀጠሉ አይቀርም። ምክንያቱም መንግስት በራሴ ገቢ ብድሬን እመልሳለሁ ብሎ ቃል ስለገባ በዚህም ብድሩን ስለሚያገኝ ሁሉ ነገር መጨመሩ አይቀሬ ነው። ነገር ግን ይህ የዜጎችን ኪስና ጓዳ የሚጎዳ ነገር አጀንዳ ሊሆን አይችልም። አንዴ በባህል ጥበቃ፣ ሌላ ጊዜ ደግሞ በባህር በር መሸፈኑ አይቀሬ ነው። ከኢትዮ ፍሮንት የዛሬው ጉዳያችን ይሄው ነበር። ቻናላችንን ሰብስክራይብ አድርጉልን። እናመሰግናለን። መልካም ጊዜ